በጦርነት የተፈጥሮ አደጋና ወረርሽኝ ምክንያት መስተጓጎል ከሚገጥማቸው ዘርፎች አንዱ የመማር ማስተማር ሂደት ነው። ለዚህም ነው ለአደጋዎች የማይበገር የትምህርት ስርዓት መገንባት አስፈላጊ ነው የሚባለው። ለዚህ ደግሞ የዲጂታል ቴክኖሎጂ ግኝቶችን በትምህርት ዘርፉ ላይ ተግባራዊ ማድረግ ለነገ የማይባል ተግባር ነው። በኮተቤ ትምህርት ዩኒቨርሲቲ አስተናጋጅነት ትምህርት በድንገተኛ አደጋዎች በዲጂታል ዘመን በሚል መሪ ሀሳብ ለ2 ቀናት የሚቆይ ዓለም አቀፍ የምርምር ጉባኤ እየተካሄደ ነው። አስቸኳይ ሁኔታዎች አደጋዎች በየጊዜው የሚያጋጥሙ ሲሆን ትምህርት ቤቶች የመዘጋት ተማሪዎች የመበተን መምህራንም የመበተን እና የትምህርት የመቋረጥ ሁኔታው በጣም ከፍተኛ ነው። ነገር ግን አሁን ባለንበት ሁኔታ ይሄ ተቀባይነት የለውም። እንዳያችሁት ኮቪድ ኢትዮጵያ ውስጥ ወይም ዓለም ላይ ከተከሰተ ወዲህ ይሄ የቴክኖሎጂ አቅም በከፍተኛ ደረጃ የታየበት ነው። ሌላ ቦታ ላይ ያለውን እሳቤ አሰራር ሌላ ቦታ ላይ ያለውን ዕውቀት የግድ ማየት ይጠበቅብናል። ከሌሎች ጋር አብሮ መስራት ይጠበቃል። ኢትዮጵያን በልኳ በሚገባት መልኩ ሊያሳዩ የሚችሉት ጥራት ያላቸው በተለያየ ሁኔታዎች ውስጥ መስራት የሚችሉ ዜጎችን ማፍራት ስላለብን ከዛ አንፃር ፋይዳው በጣም ትልቅ ነው። በዓለም ላይ ተፈጥሯዊና ሰው ሰራሽ አደጋዎች ተደጋግመው ከጆሮ በሚደርሱበት በዚህ ወቅት የዲጂታል ቴክኖሎጂ ስኬቶችን ፈተና ለማይበግረው ትምህርት ከፍተኛ አበርክቶ አለው። ይህ ኮንፈረንስ በጣም አስፈላጊ ኮንፈረንስ ነው። በዓለም አቀፍ ደረጃ ቀጣይ ቀውሶች እያጋጠሙ ነው። አሁንም ጦርነቶችና ብዙ አይነት ችግሮች በመኖራቸው ትምህርት እየተጎዳ ነው። ስለዚህ ይህ ኮንፈረንስ እንደ ጦርነትና ሌሎች ከባድ ሁኔታዎች በትምህርት ላይ የሚፈጥሩትን ተጽዕኖ ለመረዳት በጣም አስፈላጊ ነው። ለአደጋ ተጋላጭ የሆኑ አካባቢዎች አሉ። በዛ ሴቲንግ ውስጥ እንዴት አድርገን ቴክኖሎጂን እንጠቀም የሚለው ምንድነው ለነዛ ሰዎች አክሰሱን መፍጠር ትልቁ ቻሌንጅ ነው። ስለዚህ ለእንደዛ አይነት ሴቲንግ ምላሽ የሚሰጡ ቴክኖሎጂዎችን ማዳበር መፍጠር ለዛ ምላሽ በሚሰጥ ሁኔታ ማዘጋጀት ያስፈልጋል። ለትምህርት ጥራትና ተደራሽነት አጋዥ የሆኑ ጥናትና ምርምሮችን ከፖሊሲ አውጪዎች ጋር በመሆን ወደ ውጤት ለመቀየር መስራት ቀጣዩ ቤት ስራ ነው። ይህ ጥሩ ምሳሌ ነው። በእኛ ትምህርት ቤቶች ውስጥ ምርምር ልናደርግ እንችላለን፣ ግን ውሳኔ ሰጪዎቹ ካልተሳተፉ የምርምር አስፈላጊነቱ ሙሉ በሙሉ ሊገነዘቡ አይችሉም። ውሳኔ ሰጪዎች የምርምርን እሴት ማወቅ አለባቸው። እኛ ተመራማሪዎችም ውጤታችን በቀጥታ ማስተላለፍ አለብን። አሁንም በተመራማሪዎችና በውሳኔ ሰጪዎች መካከል የመግባባት ክፍተት አለ። የሪሰርች እና የፖሊሲ የትግበራ አለመናበብ በጣም ትልቅ ችግር ነው። ሪሰርቹ ይሰራል፣ ሼልፍ ላይ ይቀመጣል። ፖሊሲ ያንን ሪሰርች የሚያይበት መልካም ሁኔታ የተፈጠረ ፕላትፎርም የለም። የዕለት ዕለት ስራችንም ያንን ታሳቢ አድርጎ የአለመሄድ ችግር አለ። የኛም ጥረት እንደዚህ አይነት ኮንፈረንሶችን በተደጋጋሚ በማድረግ ይሄንን ክፍተት በተቻለ መጠን ማጥበብ ነው። በአዲስ አበባ ከተማ እየተካሄደ በሚገኘው በዚህ ዓለም አቀፍ የምርምር ጉባኤ ላይ ከተለያዩ ሀገራት የተውጣጡ ምሁራን በአካልና በበይነ መረብ አማካኝነት ተሳታፊ ሆነዋል።